ዮሐንስን የዘከርያስን ልጅ እንዳገኟቸው በሁለተኛው ሰማይ ላይ እንደሚገኝ ይገልጸዋል። እሺ የነብዩ መሐመድን እኮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እዚህ ሁለተኛው ይሄ እያረጉ ነው። ይሄ እስከ ሰባቱ ሰማይ ድረስ አድርገው ይሄ ሁሉ እስከ መጨረሻ እዚህ ጋር ይቋጫል። ሰሂህ ሙስሊም 162 ላይ ይገኛል። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስከ ሰባቱ ሰማይ ድረስ እንዳረጉ የሚለው። እሺ አንድ ጥያቄ ብታለኝ። እሺ ጠይቀኝ። ኢሳ ሙስሊም ነው ትላላችሁ? አዎ። ወይ ደግሞ ክርስቶስ ማለት ነው? አዎ ሙስሊም ነበር። እንዴት ሙስሊም እንደሆነ ለመሰሉም ትንሽ ብታስረዳኝ። አሳይሻለሁ፣ ችግር የለውም። የእርሱ ተማሪዎች ቀጥታ ቃል በቃል ሐዋርያቶች እኛ ሙስሊሞች ነን ያሉበትን ቃል በቃል አሳይሽ ነው። እሺ አሳየኝ። ማለት ከመጽሐፍ ቅዱስም ከቁርአን ብቻ ሳይሆን ከመጽሐፍ ቅዱስም ብታሳየኝ ደስ ይለኛል። እንግዲህ መጽሐፍ ቅዱስ ላይ የነብያቶችን ሃይማኖት ጠፍቷል፣ አታገኙም። አንድ እግዚአብሔር የትኛውም ቦታ ላይ አንድ ነብይ ክርስቲያን ሁን ብሎም አላዘዘውም፣ ወይንም ክርስቲያን ሁኑ አላላቸው። ነብያቶችም ክርስቲያን ሁኑ አላሉ። እምነታቸው ምን እንደሆነ አይታወቅም። አንድ የመጽሐፍ ቅዱስ ነብይ እምነቱ እንዲህ ነው ተብሎ አማርኛ መጽሐፍ ቅዱስ ላይ የተቀመጠ የለም። የት ነው ከተባለ ክርስቲያን የሚለው ራሱ የሐዋርያት ሥራ ምዕራፍ 11 ቁጥር 36 ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተባሉ ይላል። እንግዲህ አስቢው፣ ክርስቶስ ካረገ በኋላ የተሰየመ ስም ነው ይሄ ስም። ገብቶሻል? እና ይህ ነው። በቁርአን ላይ ግን የነብያቶች እምነት እንዳለ ተቀምጧል። የሁላቸውንም ላሳይሽ እችላለሁ። አብርሃም እምነቱ ምን እንደሆነ፣ ያዕቆብ ምን እንደሆነ፣ ሐዋርያቶች ምን እንደሆነ አሁን ላሳይሽ። ሐዋርያቶች ብሎ ቃል በቃል ሐዋርያቶች ሙስሊሞች እንደሆኑ ራሳቸው፣ ሌላ ማንም አይደለም፣ ራሳቸው የተናገሩበትን ላሳያቸው። እሺ ያው እና ሱረቱል ማኢዳ 111 ይታይሻል። እዚህ ጋር ምን ይላል? ወደ ሐዋርያትም ችግር የለም ያ ወደ ሐዋርያትም በእኔና በመልእክተኛዬ እመኑ በማለት ባዘዝኩ ጊዜ አስታውስ፣ አመንን እኛ ሙስሊሞች መሆናችንን መስክር አሉ ይላል። እኛ ሙስሊሞች መሆናችንን መስክር አሉ ይላል። አብርሃም ቃል በቃል ሙስሊም እንደሆነ ደግሞ አሳይሽ። አብርሃም ሙስሊም ነበረ ቃል በቃል የተገለጸው 67 እሺ ያውና እዚህ ጋር ኢብራሂም ይሁዳዊም ክርስቲያንም አልነበረም፣ ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ፣ ከአጋሪዎችም አልነበረም። የአብርሃም ሙስሊም ነው። ዮሴፍ ሙስሊም እንደሆነ ላሳይሽ። ቃል በቃል ራሳቸው የተናገሩበት ዮሴፍ ሙስሊም እንደሆነ። ዮሴፍ የዮሴፍ ምዕራፍ የሚል አለ በቁርአን ላይ በራሱ ስም የተሰየመ፣ እዚያ ጋር ምን እንደነበር ራሱ ይገልጻል። ያው ዮሴፍ ጌታዬ ሆይ ከንግስና በእርግጥ ሰጠኸኝ፣ ከህልሞችን ፍች አስተማርከኝ። የሰማያትና የምድር ፈጣሪ ሆይ አንተ በቅርቢቱና በመጨረሻይቱ ዓለም ረዳቴ ነህ። ሙስሊም ሆኜ ግደለኝ፣ በመልካሞቹም አስጠጋኝ አለ ይላል። ያው ዮሴፍ ሙስሊም ሆኜ ግደለኝ እያለ ይናገራል። እና ይህ ነው ነቢያቶች እንዲሁም የነቢያት ተማሪዎች የሆኑ እና ሐዋርያት ሌሎችም ሙስሊሞች እንደሆኑ ቃል በቃል ተገልጿል። ጨረሽ ሮማን? አንድ ጥያቄ ልጠይቅ። አንድ ሰው አሁን ሙስሊም ካልሆነ ጀነት አይገባም ማለት ነው? አዎ አምላክ አላህ ሱብሓነሁ ወተዓላ ሲናገር ምን አለ? አለዚነ አመኑ ቢአያቲና ወካኑ ሙስሊሚን ኡድኹሉል ጀና ይላል። እነዚያ ሙስሊም የሆኑትን በገነት ይጉላቸዋል ብሎ ቃል በቃል ይናገራል። ነብዩ ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ ይላሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ይላሉ። አላህ በሌላ ቦታ በሱራ አሊ ዒምራን ላይ ሲናገር ምን ይላል? ወመን የብተጊ ገይረ ልእስላም ዲናን ፈለን የቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ከእርሱ ዘንድ ተቀባይነት የለውም፣ ነገ የትንሣኤ ቀንም ከከሰሩት ሰዎች ይሆናል፣ ከሲኦል ሰዎች ይሆናል እያለ ይናገራል። እሺ በቃ አመሰግናለሁኝ። ያው በሌላ ጊዜም ያው ጥያቄ ካለኝ እመጣለሁኝ። በጣም ነው አመሰግነው። እሺ አብሽሪ። እሺ እንደምን ሰላም። እሺ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ
ወበረካቱ። አንድ ሁለት ጥያቄ አሉኝ። እሱ አጠር ያለው ማለት ነው። እንትን ነበረ አንዳንድ መስጊድ እየሄድኩኝ እሰግዳለሁ። የተለያየ መስጊድ ጀማ ሰላት ተሰገድ። አንዱ መስጂድ ፋቲሃን ሲጀመር ቢስሚላህ ብሎ ይጀምራል። አንዳንዱ ደግሞ ድምፁን ሲገባው ሳያወጣ ቢስሚላህ ሳይል ለመጀመር ምንድን ነው ልዩነቱ? አለው አውቀሽኛል? አውቀሽኛል? መልካም። አሁን አብረሽን ሸሃዳ በይ። አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ አላ ሳይሆን አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። ትርጉሙም አሽሀዱ አላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ሆነሻል። አላህ ምስጋና ይገባው። አንድ ሰው እስልምናን ሲቀበል ጊዜ አላህ ምን ያደርግለታል ወደሚለው ስንመጣ ያለፈው ወንጀሉን ይምርለታል። አላህ ንጹህ አድርጎ ይቀበለዋል። ወደ እርሱ በሚመለሱ ጊዜ ባሪያዎቹ ኃጢአታቸውን ሁሉ ይቅር እንደሚላቸው ቃል ገብቷል። አላህ ይህም በሱረቱል አንፋል ላይ ሲናገር ይላል ቁል ሊለዚነ ከፈሩ ኢየንተሁ ይግፈር ለሁም ማ ቀድ ሰለፍ ወኢን የዑዱ ፈቀድ መضት ሱነቱል አወሊን ይላል። ሙሐመድ ሆይ ለእነዚያ ለካዱኝ ሰዎች እንዲህ ብለህ ንገራቸው ካሉበት ክህደት ቢቆጠቡ ወደ እኔ ቢመለሱ ያለፈ ስህተታቸውን ሁሉ ይቅር እልላቸዋለሁኝ እያለ ይናገራል። ይህ ነው። ሌላኛው ነገር ምንድን ነው? አንድ ሰው እስልምና ሲቀበል ሻወር እንዲወስድ ታዟል። ሻወር ትወስጃለሽ ለሶላት ዝግጅት ሆኚ ዘንድ ማለት ነው። ንጹህ ልብስን በመልበስ ስለ ሶላት አሰጋገድ በመማር ሶላትን መስከር ትጀምራለሽ። አሁን ለመሰከርሽለት አንድና ብቸኛ ለሆነው አምላክ ለአላህ ሱብሓነሁ ወተዓላ ብቻ መስገድን ትጀምራለሽ ማለት ነው። እሺ። ስለ ሶላት የሚያስተምሩ ሙስሊም ጓደኞች አሉሽ? በቃ ስልክሽን እሰጣቸዋለሁኝ፣ ያናግሩሻል፣ ያገኙሻል። እሺ። ስምሽ ማን ነበር? ማን? ሮዛ። እሺ። መቀየር ካልፈለግሽ ችግር የለውም ስሙ። መልካም ጊዜ ሆነሽ። እሺ። ሰምተኸኝ ነበር የጠየቁትን ጥያቄ? መስጂድ አንዳንድ ጊዜ ሲሰግድ ማለት ነው የተለያየ መስጊድ ነው እና የምሰግደው አንዳንዱ መስጂድ ላይ ፋቲሃ ሲጀምሩ ቢስሚላህ ድምፃቸውን ከፍ አድርገው ይጀምራሉ። አንዳንዱ መስጊድ ላይ ደግሞ ድምፃቸውን ሳያወጡ ነው እና የሚጀምሩት። ምንድን ነው ልዩነቱ? የምን ሶላት? ግዴታ ሰላት ማለት ነው። ለግዴታ ሶላት ላይ ድምፅን ከፍ ማድረግ አለበት ኢማሙ ድምፅን ከፍ ማድረግ አለበት። ቢስሚላህ ሲሉ ነው ቢስሚላህ ብለው መጀመሪያም ማለት ነው። ይቅርታ ቢስሚላህ የሚለውን ከሆነ እሱ ድምፅ ከፍ ማለት የለበትም። ምክንያቱም ለዚህ ማስረጃ ቡኻሪ እና ሙስሊም ላይ በተዘገበ ሐዲስ መሰረት አነስ ብኑ ማሊክ ረዲየላሁ ዐንሁ ታላቁ ሶሐባ ሲናገር ምን አለ? ሰለይቱ ኸልፈ ረሱሊላህ ሰለላሁ ዐለይሂ ወሰለም ወአባ በክር ወዑመር ፈማ ካኑ የጅሀሩነ ቢቢስሚላህ አርረሕማን አርረሒም ይላል። ከነቢዩ ሰለላሁ ዐለይሂ ወሰለም ኋላ ከአቡበክር ስዲቅ ኋላ ከዑመር ብን አልኸጣብ ኋላ ሰግጃለሁኝ። አንድም ቀን እንኳን አንዳቸውም ቢስሚላህ አርረሕማን አርረሒም የሚለውን ድምፃቸውን ከፍ አድርገው ሲሉ አልሰማሁም። እንዴት ነህ ሁሴን? ሰላም ነው? እንዴት አለ? እርሳል ብሩክ። ይቅርታ እያወራ ነው መሰለኝ። ሰላም ነው ፋብሪዞ ሁሴን። እሺ እሺ ቀጥል። ይሰማል? ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ሰላም ነው? አልሐምዱሊላህ።
አንድ ጥያቄ ነበር። እኔ ብዙ ጊዜ እዚህ ስከታተልና በኖር ላይ ነበረ ብቻ ሳይሳካልኝ እስካሁን ድርሻለሁኝ። ያው ጥያቄም ደግሞ አሁን ለምሳሌ ያ ሰው ሌላ ሀገር አለ፣ ሌላ ሀገር የሚኖሩ ሰዎች ያ ሰው ማን ነው? ያ ሰው መግባት ይችላል። ካስገባችሁ ታስገቡት። እዚህ ለምሳሌ ሌላ ሀገር ትኖራለች እሷ። ጥያቄ ምንድን ነው? ጥያቄ አቅርብ። ጥያቄ ያው በኒካህ ዙሪያ ነው የሚያቀርበው። እኔ ኒካህ እንዴት ይታያል? ለምሳሌ ሌላ ሀገር ካለ ሰው እሷ ለምሳሌ ሌላ ሀገር አለች፣ እኔ ሌላ ሀገር አለሁኝ። በዚህ ዙሪያ ኒካህ እንዴት ይታያል? ችግር የለውም። በርቀት ኒካህ ማሰር በአካል መገናኘት ካልተቻለ ኒካህ በአካል መገናኘት ልንችለው። ለምሳሌ እሷ ሌላ ሀገር ነው ያለችው፣ እኔ ሌላ ሀገር ነው ያለሁት። ለማግባት ተስማምታችኋል አይደለ? አዎ። ስለዚህ እንዴት ነው የምታደርጉት? 4 ኒካህ የሚያስሩ አካሎች ያስፈልጋሉ። ወልይና ሻሂዶች፣ እንዲሁም የሚያገባው ሰው መህርም እንዳለ ሆኖ ማለት ነው። እና እሷ አባት በህይወት አለ? በህይወት የሉም። አያቷስ? የአባቷ አባት? የአባቷም አባት የለም። ወንድምስ አላት? ወንድሞቹ አሉ። ሶላት ይሰግዳሉ? እሺ ይኸውልህ፣ ሶላት ከሰገዱ እነሱ ናቸው ኒካህ የሚያስሩት በዚህ ጊዜ ማለት ነው። አባት ከሌላ አያት፣ ከሌለ ወንድም፣ ከሌላ አጎት። ስለዚህ እነዚህ ወንድሟ አንዱ ወንድሟና ለአቅመ አዳም የደረሰ መሆን አለበት፣ ከ15 ዓመት በላይ ይሁን። አንተ ሁለታችሁ ትገናኛላችሁ በስልክ ቢሆን ማለት ነው። ከአንተ ጋር ወይ ከሱ ጋር 2 ሻሂዶች ምስክሮች ይቀመጣሉ። ከዛ ኒካህን ማሰር ነው። ገብቶሃል አይደል? እህቴን ድሬያለሁ ብሎ ይናገር፣ ተቀብያለሁ ትላለህ። ይሄ ነው። መህሩንም ታወስታላችሁ በዚያው። ከዚያ በዚህ መልኩ ኒካሁ ይፈጸማል ማለት ነው። ወይንም ደግሞ አንተ ውክልና መላክ ትችላለህ። እዚያው ኢትዮጵያ ከሆኑ እነሱ ያለው ወንድሟ ለምሳሌ አባትህን ወይ ወንድምህን አንድ ቤተሰብ ክፍል የምታውቀው ቤተሰብ ክፍል ባይሆንም አንድ አካል ውክልና ትሰጥና ያ ሰው ሂዶ እዛ 2 ሻሂዶችን ይዘው ሂደው በአካል እዛ ተገናኝተው ኒካህ ያስሩልሃል ማለት ነው። ያው ሌላ ጥያቄ ያለው ሰው አይቻልም በሚለው ደመደምክልኛ? ብስሚላህ ራህማን ራሂም የሚለውን ድምፅን ከፍ ሳታደርግ መልእክት አለኝ በዛም ውስጡ። ያው ይህን አካውንቴን ንጽጽር ነው እና መሰራበት እስካሁን 10 ሺህ አልገባም። ሙሳፎ በሉኝና ላይቭ እየገባሁ ንጽጽር ሰራበታለሁ እና ፎሎ አድርጉኝ። መልእክት ላስተላለፍ ነው። እሺ ቀጥል። ሄሎ ሰላም አለይኩም። ሰላም። ሙስሊም ነኝ እኔ። ስሙ ነው። እሺ ጥያቄ ምንድን ነው? ስለ ጾምና ስለ እንትን ጾም ላይ ምራቅ መዋጥ ይቻላል? ችግር የለም። አጠራቅሞ መዋጥ የተጠላ ነው፣ መክሩህ ነው። ያ ለምን ከተባለ ልክ ሰውየው ውሃ ከመጠጣት ጋር ከዚያ ጋር እንዳይመሳሰል ከሚል ሰውየው አጠራቅሞ መዋጡ የተጠላ ነው ብለዋል። ነገር ግን ጾምን የሚያበላሽ ነገር አይደለም። አያበላሽ። ከዚህ ከአፍ የሚገኝ ነገር እስከሆነ ድረስ ከውጭ አምጥታ የምታስገባው ውሃ ምናምን ሲሆን ጊዜ ነው እንጂ ብራቅ ጾምን አያበላሽም። እንደገና ሁለተኛ ጥያቄ እንትን ምን ክርስቲያኖች ማርያምን ባል አላት ይላሉ። እንዴት ነው? ዮሐንስ የሚባል ባል አላት ይላሉ። በእስልምና እንደዛ አለ? እንዲህ ያለ ክርስቲያን እስካሁን ድረስ አልሰማሁም። ዮሴፍ የሚባል ባል እንዳላት እንጂ ዮሐንስ አይደለም። ዮሴፍ ተሳስቼ ነው። ዮሴፍ በእስልምና እንደዛ ብሎ ነገር የለም። በእስልምና መሲሁን ከመውለዷን በፊት ሆነ ከዚያም በኋላ ባለ አላት ተብሎ አልተገለጸም። ማንም ወንድ ያልነካት፣ ማንም ወንድ ጫፏን ያልነካት በዚያ ሁኔታ ላይ ሳለች በድንግልናዋ ሳለች የወለደች ድንቅ ሴት ነች። ጀዛኩሙላሁ ኸይር። እሺ
እሺ የሚለው ከኛ ጋር እንትን የሚል ልጅ ነውና እናገር እስኪ እሱ እሺ ወይ ውስጡ ሁላችሁም ሰላም ናችሁ? ሰላም ነው። እንዴት ነው? አለሁ ይመስገን። እሺ እኔ ለጉዳይ ነው የመጣሁት ሻሃዳ ለመያዝ ማለት ነው። ማሻአላህ ማሻአላህ። እዚህም ጠይቄያለሁ ከነ ብሩኬ ጋርም ከነ ቢላል ጋርም ብላክ ከነሱም ጋር ረጅም ሰዓት ቁጭ ብዬ አወራ ነበረ እንጠያየቅ ነበረ እና ፈቃደኛ ከሆናችሁ ደግሞ አንድ እህት አለች በጣም ስታበረታታኝ ነበረች። እሷን ብታስገቡልኝ ያለች ከታችን ያለች መሰለኝ እሷ ብታይዘኝ ፈቃደኛ ብትሆኑ፣ ግን ካልተቻለም እናንተ አድርጉልኝ። ይቻላል፣ ችግር የለውም። ነይ ግቢና ሻሃዳ ማሰስ ትችላለች። አንድ ቁጥር ጻፊ። በዚሁ ላመሰግናት ስለፈለኩ ነው። ማሻአላህ። አንድ ቁጥርን ጻፊ ማነሽ? ፋይዛ ሚል ፋይዛ አድምነች ካያችኋት አስገቧት። እና በዚህ አጋጣሚ ብሩኬም ቢላልም በጣም እንዳጠና አድርገውኛል፣ አግዘውኛል። ረጅም ሰዓት ቤቴንም ከፍቼ ጠይቅ ነበረ እና በጣም አግዘውኛል። ሌሎችም ወንድሞች እነ ፏድም ብዙዎቹ ሲያግዙኝ ነበርና አሁን ነው ቆርጬ የተነሳሁት። አሁን በዚህ 2 ቀን ውስጥም ትንሽ ሀዘን ላይ ነበርኩኝ እንጂ ቀደም ብዬ ነበረ ያሰብኩት። አያት ያልፋብኝ እዛ ተጠምጄ ነበር። ማሻአላህ አስታውሳለሁ። እዚህ ስትጠይቅ እንዲህ ነው በቃ ጠይቃችሁ ጊዜ በጣም ደስ ይላል። ማንኛውም ክርስቲያን ካለ ስለ እስልምና ማወቅ የሚፈልገው እስላም ባጭሩ የነቢያት መንገድ ነው። ስለ አንዱ አምላክ ነው የሚያስተምራችሁ። ስለ አብርሃም አምላክ ነው፣ ስለ ኢስሐቅ አምላክ፣ ስለ ያዕቆብ አምላክ ነው የሚጠራችሁ። የመሲሁም ሆነ የሙሴ የሁላቸውም የነቢያት አንድ አምላክ የሆነውን ያን አንድ አምላክ በአንድነት እናምልክ ነው፣ ሌላ አይደለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ሲያዛቸው ወቁል ሊለዚነ ኡቱል ኪታብ ወልኡምይይነ አስለምቱም ይላል። ፈኢን አስለሙ ፈቀድ ኢህተደው። ሙሐመድ ሆይ ለእነዚያ ለመጽሐፉ ሰዎች እያለ ይናገር፣ አክብሮ ነው የሚጠራቸው። ለመጽሐፉ ባለቤቶች የነቢያት መጽሐፍ እጃችን ላይ አለ ስለሚሉ ማለት ነው። ስለሙ በላቸው፣ ይሄ ነው የነቢያት መንገድ በላቸው። ፈኢን አስለሙ ፈቀድ ኢህተደው አለ። በእርግጥም ከሰለሙ ቀናውን ጎዳና ተመሩ ይላል። ወኢን ተወለው ፈኢነማ ዐለይከል በላግ፣ እምቢ ካሉ ግን በአንተ ላይ ያለብህ ግዴታ ማድረስ ብቻ ነው አለ እና ይሄ ነው ወደ ነቢያት መንገድ እንላቸዋለን። እሺ ፋይዛ አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። ማሻአላህ። እሺ ሻሃዳ አስይዥ ወንድማችን፣ ሻሃዳ እሷ እንድታስይዘኝ ነው ፈልገው ብሏል። ሻሃዳ አስይዥ። እሺ አሹ አለ አሹ እየተከተልካት የምትለውን ቃል በል። አሽሃዱ አላህ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን ረሱሉላህ። ማሻአላህ። አሁን ያልከው ቃል የሻሃዳ ቃል ወይም የምስክር ቃል ይባላል። አሽሀዱ አን ላ ኢላሀ ኢለላህ ማለት እነሆ ከአንድ አላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመደን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ወንድማችን ሁሴ እንዴት ነህ ወንድሜ? ሁሉ ሰላም? እሺ አሸናፊ፣ ደስ የሚልህ ሰው አለ አንተ የምታውቀው ወይ? ሁሴን ሰላም ነው? አይሰማም? ትንሽ ኔትወርክ ያስቸግራል፣ ይቅርታ። ዶክተር አንዴ ተረጋጋ። ታውራም ናብሽር። እሺ አሹ ማን መቀየር ካልፈለክ ችግር የለውም። ስሙ
መቀየር ትፈልጋለህ? አረ አድርጉልኝ እናንተ። ሁሴ እንትን አለ ማለት በውስጥ በጣም የሚያስጨንቁኝ አንዳንድ ሰዎች ስላሉ ሙስሊምና ሙስሊም ነው እያሉ በዚሁ ማስረጃ በሰጣቸው ብዬ ነው። እና ይሄ መናገር ሳይሆን እጄ ላይ አሁን የመስቀል ምልክት ይታያል ብዬ አስባለሁ። እና እኔ ሙስሊም አይደለሁም እዚህ ጋርም ይታያል ብዬ አስባለሁ። ብዙ ቦታ አለ ጀርባዬም ላይ አንገቴም ላይ፣ ግን ማስረጃ የሆናቸው ዘንድ ብዬ ነው። ኧረ እንትን ያውቃል እንትን እንደማለት ነው። ስለዚህ ጆሮ መስጠት ሊኖር ይችላል እና የነቢያትን መንገድ መጣራት ነው ያለብን ግዴታ። በደንብም ያውቃሉ እንደማንዋሽ ያውቃል። ጉዳያችንም አይደለም ይሄ ነገር፣ የሚያሳስብ ነገር አይደለም። ሰው ከአምላኩ ጋር እንዲገናኝ ማስራት ነው ያለብን፣ ማስታወቅ ነው ከጌታው ጋር። ሁሴን እንዴት ነህ? ያን የነብያት አምላክ እንዲያውቁ እርሱን በብቸኝነት እንዲገዙ ያንን ላይ ማሳወቅ ወደ እርሱ መምራት እንጂ ምን ጉዳያችን አይደለም። እሺ ወገናችን ጥያቄ አለ? እሺ አሎ። አዎ ጥያቄ አለኝ ሁሴን። እንዴት ነህ? መጀመሪያ ሰላም ነው? እንዴት ነህ? ደህና ነው ወይ? ሰላም ነው አለሁ። እግዚአብሔር ይመስገን፣ ሁሉ ሰላም አለን አልሐምዱሊላህ። እሺ እንትን ነው ሁሴን ማለት አንዳንድ ጥያቄዎች አሉኝና ብዙ ጊዜ ጥያቄ የሚሆኑብኝ ነገር አለ። እስኪ አንዳንድ ነገሮችን እንድታስረዳኝ ስለፈለኩ ነው። እና እስኪ ወደ ጥያቄ ልሄድና ይሰማል? ይሰማል? ይሰማል። ይቅርታ ትንሽ ኮኔክሽን ምናምን ያስቸግራል ያለሁበት አካባቢ፣ ለዛ ነው። እስኪ አንድ የመጀመሪያ ጥያቄ የመጀመሪያ ጥያቄ ብዙ ጊዜ እኔ እንኳን እንደዚህ ብዙም የጠለቀ የመጽሐፍ ቅዱስ እውቀት የለኝም፣ ግን በአንዳንድ ሰዎች እንደዚህ ቤተክርስቲያን በሚያስተምሩ ሰዎች ምናምን ስሰማ ከቁርአንና ከመጽሐፍ ቅዱስ በጣም የሚቀርመው መጽሐፍ ቅዱስ ነው። ከብዙ መቶ ዓመታት በኋላ ነው ቁርአን ነብዩ መሐመድ ከተልከው ከመጡ በኋላ ነው እያንዳንዱ የቁርአን እንትን ከመጽሐፍ ቅዱስ ነው የተኮረጀው እንጂ መጀመሪያ የተጻፈው መጀመሪያው መጽሐፍ ቅዱስ ነው ይባላል። እና በዚህ ዙሪያ how much is true የሚለውን ብትገልጽልኝ እፈልጋለሁ። አንደኛ። ሁለተኛ ደግሞ እንደሚታወቀው መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ አምላክ እንደሆነ በመስማት ብቻ ሳይሆን ራሴም ያየኋቸው ብዙ ቦታዎች አሉ መጽሐፍ ቅዱስ ላይ ኢየሱስ ጌታ ነው፣ አምላክ እንደሆነ፣ ፈጣሪ እንደሆነ እና ተልኮ እንደመጣ ሁሉ ምክንያቱም አብ ወልድ መንፈስ ቅዱስ ሶስቱ አንድ አምላክ እንደሆኑ የሚገልጽ ብዙ ቦታ አለና በሙስሊም ደግሞ ኢየሱስ ብላችሁ የምትሉት ነብይ ኢሳ ነው። ነብይ ኢሳ ደግሞ በመጽሐፍ ቅዱስ ላይ ቁርአን ላይ የተጠቀሰው ነብይ ኢሳ በእኛ በመጽሐፍ ቅዱስ ላይ ኢየሱስ እንዳልሆነ ብዙ ማስረጃዎች አሉ። እሱ አይደለም የሚሉ አሉና ስለዚህ ተጨባጭ የሆነ መረጃ እንድትነግረኝ እፈልጋለሁኝ። ሌላው ቅድም ለአንዲት እህታችን ስትናገር የሰማው ነበረ ነብዩ መሐመድ እስከ 7ቱ ሰማይ ሄደዋል ይላል። ግን ለዚህም ተጨባጭ የሆነ መረጃ በእርግጥ እንትን ስትል ያው የተቆራረጠ ያዳመጥኩ ነበር። ግን ነብዩ መሐመድ ሙተው እንደቀሩ ብዙ መረጃዎች ያሳያሉ። ግን ኢየሱስ ግን ሙቶ በሶስተኛው ቀን መቃብር አሸንፎ እንደወጣ ሁሉ ይገለጻልና እስኪ ስለነዚህ ስለሶስቱ በደንብ ክላሲፋይ አድርገህ አብራራለኝና ሌላ ጥያቄም ይኖረኛል። እስኪ ማለት ብዙ ጊዜ
በዓለማዊ እንደምነግር ዶክተር ነኝ። ብዙ እንትኖችን አሳልፌያለሁ፣ ግን በቲዮሎጂ ላይ ምንም እውቀት ስለሌለኝ ነው። እነዚህን ብታስረዳኝ። እሺ በመጀመሪያ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኮርጀዋል ወይ? ላ አልኮረጁም። ኮርጀዋል የሚል አንድ ቦታ ነው። ከአምላክ ዘንድ በቀጥታ ነው የወረደላቸው። በዚህ ማስረጃ አላህ ሱብሓነሁ ወተዓላ ይናገር ይላል። ሜታ አድርጉት አንድ ሜታ አድርጉት። አላህ ሱብሓነሁ ወተዓላ ሲናገር ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን። ይህ ቁርአን ሜታ አድርገው አንተ ሜታ አድርገው ወኢነሁ ለተንዚሉ ረቢል ዓለሚን አለ። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው አለ። ተንዚሉል ኪታቢ ሚነላሂል ዐዚዚል ሐኪም። ይህ ቁርአን መወረዱ ከአላህ ዘንድ ነው። አልዐዚዝ አልሐኪም አሸናፊና ጥበበኛ ከሆነው ከጌታችን ከአላህ ዘንድ ይሄ ነው። ስለዚህ ከአምላክ ዘንድ በቀጥታ ለነብዩ ሰለላሁ ዐለይሂ ወሰለም የመጣ ቃል እንጂ የተኮረጀ አይደለም። ይህ ነው። ሌላኛው ሁለተኛ ጥያቄ ምን ነበር? እስኪ አስታውሱኝ፣ ወይንም አስታውሱኝ። የተናንሳ ለማስታወስ ያክል እኔ ራሴ እነግራለሁ። ሁሴን እንትን ነው አሁን ካልከው ላይ ቁርአን መቼ ነው የተጻፈው? እስኪ ማለት አሁን መጽሐፍ ቅዱስ በኦሪት ዘመን እንደነበረ ይነገራል። ማለት በኢየሱስ ክርስቶስ ከመምጣቱ በፊት ነው የጻፈው ይባላል። ለዛም አንዳንድ መረጃዎች እንደሚያመለክቱት ቁርአን መቼ ነው የጻፈው ነው? ወይስ በኦርቶዶክስ እንደሚታመነው እውነትም ቁርአን ነው የሚቀድመው ወይስ መጽሐፍ ቅዱስ ነው የሚቀድመው? አሁን ስለ መጽሐፍቶቹ እየጠየክ ነው ወይንስ ስለመጣው ቃል ከሆነ ኮርጇል አልኮርጃ ከሆነ ጥያቄ አልኮርጁም ከአምላክ ዘንድ የመጣ ነው ይታል አይደለ? አሁን ስለመጻፉ ከሆነ ደግሞ ማንጻፋቸው ወደሚለው ልንመጣ ነው። ይሄ ቃል የመጣው ከማን ነው ወደሚለው ልንመጣ ነው። መጽሐፍ ቅዱስ ማን ነው የጻፈው? ማን ነው የጻፈው? ማን ነው የጻፈው እያልኩ ነው። መጽሐፍ ቅዱስ ትክክል ነው። መጽሐፍ ቅዱስ የተጻፈው አንዳንድ መረጃዎች እንደሚያሳዩት ሰዎች ናቸው። በእርግጥ ግን በእግዚአብሔር ወይም በፈጣሪ መንፈስ እየተመሩ የተለያዩ ሰዎች በተለያየ ዘመን እንደጻፉትኝ ብዙ ማስረጃ አለ። ለምሳሌ አንድ ምን አልከኝ? ለምሳሌ ማን መጽሐፍ ቅዱስን ከጻፉት መካከል ለምሳሌ ያክል አንድ ጊዜ ጠብቀኝ። ለምሳሌ ወስደን ብናይ ይቅርታ አንድ ጊዜ ትጠብቀኛለህ ሁሴኔ። ለምሳሌ ምን ይላል መሰለህ? ይሰማል ድምጼ? ምን ይላል መሰለህ ሳይሆን ማን ይሰማል? ማን ለምሳሌ የመጽሐፍ ቅዱስ ባለቤቱ እግዚአብሔር ሲሆን ጸሐፊዎቹ ግን ከእርሱ የተላኩ ቅዱሳን ሰዎች እንደሆኑ መረጃዎች ያሳያሉ። ለምሳሌ ያክል ሊቀ ነቢያት እኮ አዳምጠኝ ሁሴን አዳምጠኝ። ለምሳሌ ሊቀ ነቢያት እየተባለ በመጽሐፍ ቅዱስ የሚጠቀሰው ሙሴ ጻፍ ተብሎ ከእግዚአብሔር ዘንድ ተነግሮት እንደጻፈ መረጃዎች ያሳያሉ። ለምሳሌ ጻፍ ተብሎ መሆኑ መጽሐፍ ቅዱስ ይናገራል። ዘጸአት 17 ከቁጥር 14 ላይ ወስደህ ብታይ፣ እንደገና ደግሞ ዘጸአት 34 ከቁጥር 27 ወስደህ ብታይ ነብዩ ኤርሚያስን እነሆ ቃሌን በአፍህ ውስጥ አኖራለሁ ብሎ እንደገለጠው እግዚአብሔር የሰጠውንም ጽፏል። አየህ፣ ያ ማለት እግዚአብሔር እየተናገራቸው በመንፈስ እንደጻፉ ይገልጻል። ለዚህ ማስረጃ ዘጸአት 17 ከቁጥር 14 ላይ ወስደህ ብታይ ይሄን ይናገራል። እሺ ዘጸአት 17 ከቁጥር 14 ላይ ወስደህ ብታይ ዘጸአት እሺ መልካም። አዎ 14 ላይ ወስደህ ብታይ እግዚአብሔር ጻፍ የሚለውን ቃል እንደነገራቸው ያሳያል።
ጻፍ ብሎ እንደነገረው እሱ ብቻ አይደለም። እንደገና አሁንም ጻፍ የሚለውን አይደለም እየጠየኩኝ ያለሁት እኮ ማለት የጻፈው ሰው ነው እንደነገርኩ፣ ግን ጻፍ ተብሎ እንደጻፈው መረጃዎች ያሳያሉ። አሁን የምነግርህ ማለት ነው ዝም ብሎ ራሱ በዘፈቀደ ወይም በራሱ ፍላጎት የጻፈው ሙሴን የጻፈው አይደል? ብሉይ ኪዳን ሙሴን የጻፈው ሄሎ ብሉይ ኪዳንን ሙሴን የጻፈው ነው እያልከን ያለህ አይደል? ወጣለ ጌታ ሰውና ተመለስ። እሺ ጥያቄ ያላችሁ ቀጥሉ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አንድ ጥያቄና አንድ ደግሞ ጥያቄ ልበለው ልመና አለኝ አንተን። በመጀመሪያ ያው እንግዲህ በዲን እኔ ብዙም አልገፋሁም በዲን ግን እና እንደዚህ አንዳንድ ጊዜ ሲያመኝ ምናምን ያው አንዳንድ ክርስቲያን ጓደኞች አሉኝ እና ጸበል እስኪ ውሰጂኝ ምናምን እላት ነበረ። እና ያው ለምንድን ነው እኔ አሁን አንተ እሱ ሽርክ እንደሆነ ብዙ ጊዜ ስታወራ ስሰማ እንትን አለኝ። ግን እኔ በዛ ሰዓትም ያው እኔ ከማሻረክ አንጻር ሳይሆን ያው እንዴት ነው ያስቀመጠውን እቃ የሚያገኘው ያስቀመጠው ሰው ነው። የጠፋን እቃ የሚያገኘው ያስቀመጠ ሰው ነው የሚባል ነገር አለ። ገባክ? ያው ሲሩ ምንም ካለ እርስ በርስ ይተዋወቃሉ አይነት ነገር ከማሰብ ነው። ገብቶሃል አባባሌ? እና ገብቶሃል አባባሌ? ምሳሌያዊ ንግግር እና ይገባኝ ቃል በቃል ነው የሚባለው። ቃል በቃል ከሆነ ያው እንግዲህ ሲሩ ላይ ምኑ ላይ ማን እንዳለ ታውቃለህ። ወደ ጸበል ሄጃለሁ ነው አይደል? ወደ ጸበል ሄጃለሁኝ እና ምንድነው አልሄድኩም ግን ውሰጂኝ እላት ነበረ። አንድ ቀን እንሂድ ያው እሷ ስላልተመቻትም አልሄድንም እና እንሂድ ምናምን እላት ነበረ። ግን ያው ከአንተ ጋር ስሰማ ደግሞ ያው ሽርክ እንደሆነ ስትናገር ሰማሁኝ። ግን እኔ በዛም ሰዓትም ከማሻረክ አንጻር ሳይሆን የሰሩት ብዙ ብዙ ጊዜ ያው እዛ አካባቢ ያሉ ሰዎች ሊሰሩ ስለሚችሉ እንዲህ አይነት ነገር እርስ በርስ ይተዋወቃሉ ከሚል አንጻር ነው እንጂ በሌላ አልነበረም። በእርግጥ እንግዲህ ሽርክ ከሆነ ያው ብያታለሁ ነው ባጭሩ። እህት ጊዜ እንትን ለማለት ወሰጅን ብያታለሁ። ይሄ እንዴት ይታያል ነው በእስላም? አዎ ወሰጅን ብያት። እሺ ተሳስተሻል። አይቻልም። መሲሁ ከነቢያት መካከል አንድ ነቢይ ናቸው። በምድር ላይ በነበረ ጊዜ ይፈውስ ነበር ወይ ክርስቶስ ዒሳ ኢየሱስ? አዎ ይፈውስ ነበር። የታመሙ ሰዎችን የመፈወስን ተአምር አምላኩ ሰጥቶት ነበር። ወጣቸዋል አይደል? በምድር ላይ ያለ መሲሁ ዒሳ አለይሂ ሰላም ማየት የተሳናቸውን ለምጽ ያለባቸውን ይፈውስ ነበር። መተው ሰዎች ያመውና አልፈውሰን ቃል ይፈውሳቸዋል። አላህ ይህን ስልጣን ሰጥቶት ነበር ለነብዩ ሰለላሁ ዐለይሂ ወሰለም እንደሰጣቸው። ነብያችን ሰለላሁ ዐለይሂ ወሰለም ማየት የተሳናቸውን ይፈውሱ ነበር። ከዕለታት አንድ ቀን ሰውየው መጥቶ አንተ የአላህ መልእክተኛ ሆይ እኔ ከተወለድኩ ጀምሮ ማየት አልችልም አላቸው እና ማየት ፈልጋለሁኝ አላቸው። ወዲያው ሰውየው እዛው ቦታ ላይ እያለ ነብያችን ሰለላሁ ዐለይሂ ወሰለም አምላክን አላህ ለመነለት፣ ወዲያው ፈውሰላቸው። ወደ አይኑ እያየ ሰውየው ሄደ ተመለሰ። በእጃቸው ፈውሰዋል። ማየት የተሳነውን ሰው አመጡላቸው ነብዩ ሰለላሁ ዐለይሂ ወሰለም። فبصق في عينيه فشفي كأن لم يكن به وجع እትፋሉበት አይኑ ላይም ይላል። ከዛ ወዲያውም ተፈወሰ ብለው የአይን እማኝ ሰሃቦች መስክረዋል። መሲሁም ይህን ተአምር ተሰጥቶ ነበር። ነገር ግን ነቢያቶች ይህን ተአምር የሚያደርጉት በምድር ላይ ሳሉ ነው። መሲሁ ካረገ በኋላ ወደ ሰማይ ከሄደ በኋላ ምድር ላይ ምን እንደሚከሰት አያውቅም። እንኳን አይደለም በእርሱ ስም የሚሰራ ጸበል ሄደው ሰዎች ሊፈወሱ በዚያ ቦታ ላይ ማለት ነው። ማስረጃ አሳያችኋለሁ። ነቢያችን ሰለላሁ ዐለይሂ ወሰለም አይንን እንዳበሩ እንደፈወሱ አሳያችኋለሁ። ችግር የለውም። እና መሲሁ ምን ይላል ሲናገር ወኩንቱ ዐለይሂም ሸሂደን ማ ዱምቱ ፊሂም ብሎ ይናገራል። የትንሣኤ ቀን አላህ በሚጠይቀው ጊዜ ሰዎች ሲያመልኩህ ነበር አምልኩ ይብልሃል ወይ ብሎ ይጠይቀዋል። ይህን የሚጠይቀው ሳያውቅ ቀርቶ አይደለም አምላካችን አላህ። መሲሁ በአንደበቱ ግን እኔ አምልኩኝ አላልኳችሁም ብሎ እንዲመሰክርባቸው ዘንድ ነው። ወየውመል ቂያመት የኩኑ ዐለይሂም ሸሂዳ ስላለ በቁርአን ላይ አላህ ምን አለ? የትንሣኤም ቀን በእነዚህ በሚያመልኩት ሰዎች ላይ ይመሰክርባቸዋል ብሎ ነግሮናል። እኔ አምልኩኝ አላልኳችሁም ያን የላከኝን አንዱን አምላክ አምልኩ ብቻ ነው ያልኳችሁ ብሎ ከአምላክ ፊት የሚመሰክርባቸው ቀን ይመጣል። ታቻለ አይደለ?
ይሄን አላህ በቁርአን ላይ ይናገራል። የትንሣኤ ቀን በእነርሱ ላይ ይመሰክራል ብሎናል። ቦታቸዋል ምን ብሎ ነው አላህ የሚጠይቀው? ወኢዝ ቃለ አላሁ ያ ዒሳ ብነ መርየም አአንተ ቁልተ ሊናስ ኢተኺዙኒ ወኡሚየ ኢላሀይን ሚን ዱኒላህ፣ አንተ የማርያም ልጅ መሲሁ ሆይ ከእኔ ከአላህ ውጭ አንተን አምላክ አድርገው እንዲይዙ ሰዎችን ሰብከሃል እንዲህ ይለዋል። ሰዎች የሚያመልኩት ህዝብ ሁሉ ከፊቱ ይቆማሉ። አምላክ ይሄን ይጠይቀዋል። ቃለ ሱብሓነክ፣ መሲሁ ምን በማለት ይጀምራል? አረ ጥራት ይገባሃል፣ አንተ አጋር አይገባህም ሲጀምር በመጀመሪያ ብሎ ከአምላኩ በመጀመሪያ በመከላከል ይጀምራል። ሱብሓነክ ብሎ ይጀምራል። ተመልከቱ መሲሁን፣ ያ ሰላም። መሲሁ ከራሱ ከመከላከል አይጀምርም። የመጀመሪያ የአምላኩ ክብር የሚያስጨንቀው በጣም ጀግና መልእክተኛና ነብይ ነው። ያ ጀማዓ ቃለ ሱብሓነክ ብሎ ይጀምራል። አምላኬ በመጀመሪያ አንተ ጥራት ይገባሃል፣ አንተ ማንም ማገር አይገባህም፣ ብቸኛ ነህ ብሎ ብቸኛነቱን ይመሰክራል። ማ የኩኑ ሊ አን አቁለ ማ ለይሰ ሊ ቢሐቅ ይላል። በመቀጠል ለእኔ የማይገባኝን መለኮት ልሞግት አይቻለኝም፣ እንዴት ይሄን እላለሁኝ ይላል። ኢን ኩንቱ ቁልቱሁ ፈቀድ ዓሊምተህ ተዕለሙ ማ ፊ ነፍስ ወላ አዕለሙ ማ ፊ ነፍሲክ ይላል። ብየውም ከሆነ በእርግጥም አውቀዋል። አንተ በእኔ ውስጥ ያለውን ታውቃለህ፣ እኔ ግን በአንተ ውስጥ ያለውን ላውቅ አይቻለኝምና ይላል። ኢነከ አንተ ዓላሙል ጉዩብ፣ አንተ ድብቅ ነገራቶችን የሩቅ ነገራቶችን ሁሉ የምታውቅ አምላክ ነህና ይላል። ከዚያ መሲሁ ወደ ህዝቦች ዙሮ ምን ይላል? ማ ቁልቱ ለሁም ኢላ ማ አመርተኒ ቢሂ፣ ጌታዬ አላህ ሆይ አንተ ያዘዝከኝን እንጂ አላልኳቸውም። እኔ ያልኳቸውም ምንድነው ይላል? አን ዕቡዱላህ ረቢ ወረበኩም፣ የእኔንም የእናንተንም ጌታ የሆነውን አንዱን አምላክ አምልኩ ብቻ ነው ያልኳቸው ይላል። ችን ቃል እንዳትረሷት። ነገ የትንሣኤ ቀን መሲሆችን ቃል ይላል ብሎ አምላክ አላህ በቁርአን ላይ ያስቀምጦልናል። የእኔንም የእናንተንም ጌታ የሆነውን ያን አንድ አምላክ አምልኩ ብቻ ነው ያልኳቸው፣ እኔን አምልኩኝ ያላልኳቸውም ብሎ ይመሰክርባቸዋል። የትንሣኤ ቀን ዛቸዋል አይደል? ይሄ ቃል በደንብ ካስተዋላችሁት መጽሐፍ ቅዱስ ላይ ሁሉ ታገኝታላችሁ። ኢየሱስ ክርስቶስ ምን አለ? በሰማይ ያለውን የአባቴን ፍቃድ የሚያደርግ እንጂ ጌታ ሆይ የሚለኝ መንግስተ ሰማያትን የሚገባ አይደለም ይላል። የዚያን ጊዜም አለ በርካታ ሰዎች ብዙ ሰዎች ወደ እኔ ይመጣሉ። ምን ይላሉ? ጌታ ሆይ በስምህ ተአምርን አላደረግንምን ይሉኛል። ጌታ ሆይ በስምህ አጋንንትን አላስወጣንምን ይሉኛል። ጌታ ሆይ በስምህ ትንቢትን አልተናገርንምን ይሉኛል። እኔም የዛኔ እናንተ አመፀኞች አላውቃችሁም ከፊቴ ራቁ ብዬ እመሰክርባችኋለሁኝ ይላል። እናንተ አመፀኞች ከፊቴ አላውቃችሁም ራቁኝ። ማነው ዛሬ ጌታ ሆይ እያለ በእርሱ ስም ተአምር እናስወጣለን እንሰራለን የሚለው? ማነው ዛሬ በእርሱ ስም አጋንንት እናስወጣለን የሚለው? ማነው ዛሬ በእርሱ ስም ትንቢት እንናገራለን የሚለው? በመሲሁ ስም ይነግዳሉ አይደል? የመሲሁ ስም የሚነገድበት ስሙ አይደለም። እርሱ ስለ አምላኩ ሊያስተምር መጣ እንጂ በፍጹም የእርሱን አምላክነት ሊሰብክ አልመጣም። የላከኝን አንዱን አምላክ አምልኩ ብቻ ብሎ ነው ያስተማራቸው። ነገር ግን በእሱ ስም እስከ መጨረሻው ዘመን ድረስ በእርሱ ስም እንደሚሸቅሉበት ተናግሯል። እንደሚበሉበት በስሙ ተናግሯል። በእርሱ ስም አጋንንት እናስወጣለን፣ በእርሱ ስም ተአምር እንሰራለን፣ በእርሱ ድንቅ እንናገራለን። ተው፣ እርሱ ስለ አምላኩ ነው ሊሰብክ የመጣው። ያን አንድ አምላክ አምልኩ ነው ያለው። ያን አንድ አምላክ በብቸኝነት አምልኩት ነው ያለው። በእርሱ ላይ ቅንጣት እንድታጋሩ በዚያ በአንዱ አምላኩ ላይ አይፈልግም። እርሱ ገብታችኋል አይደለም? ይሄን ነው አዛሊል ነው። እዚህ ኢብሮ ካለህ ቀጥል። ባረከላሁ ፊክ። ኦኬ እሺ፣ አንድ ነገር አንተ ልጠይቅህ ሁሱ እንትን ሱረቱል አርራህማን ላይ ማለት ነው በተደጋጋሚ ፈቢአይ አላኢ ረቢኩማ ቱከዚባ የሚል ቃል አለ እና ያ ቃል እኔ በአማርኛ ተርጉሜ ያው ሳነበው አማርኛ ቁርአን ሳነበው ያው ጌታችሁ መድረክ ስለደረሰ አዳምጪ። ትርጉም ከሆነ ፈቢአይ አላኢ ረቢኩማ ቱከዚባን፣ በየትኛው በጌታችሁ ጸጋ ታስተባብላላችሁ ሆነ ማለት ነው። ጸጋዎችን እየገለጸ አላህ ይህን ቃል ቀጥሎ ይናገራል። በየትኛው በአምላካችሁ ጸጋ ነው የምታስተባብሉት? በየትኛው ማን አስተባብሉት? አይ እሱ ሆኖ በሚቀጥለው ግን እሱን እንድትቀራልን ነው። እኔ በጣም ሱራው በጣም ልቤን ስለሚነካኝ ነው ይሄን ልጠይቅህ ነው የገባሁት። ሹክራን። እሺ ሰላም አለይኩም። ሞዴሬተሮች ካላችሁ ትልቁ ላይ ያርጉኝ እሱ እስከሚመጣ ድረስ። ሞዴሬተሮች ካላችሁ አላችሁ? እንዴ ኧረ አንዱ ላይ እርጉ። ትልቁ ላይ አድርጉኝ። እሺ ቅድሚያ ለክርስቲያን ነው የምሰጠው ኢንሻአላህ። ሃሚ ክርስቲያን ነሽ?
ክርስቲያን ካለ ቅድሚያ ለክርስቲያን ልስጥ። እሺ ሐሚዝም ማለችኝ። ሮማን አለሽ እና 5000 ሰዎች አላችሁ። ሁላችሁም ፎሎ አድርጉኝ። እሺ ሁላችሁም አለው። ሮማን አቤት። ደህና ነሽ? እንዴት ነሽ? እግዚአብሔር ይመስገን። አለን። እኔ የምልሽ እሺ ጥያቄ ልጠይቂ ነው የመጣሽ ወይስ ልጠይቅሽ? አይ እኔማ ጥያቄ ለመጠየቅ ነበረ። እናም ትምህርቱ ተመችቶኝ ነው ስከታተል ነበር። እሺ አንዳንድ ነገር እንማማር ፈቃደኛ ከሆንሽ ደስ ይለኛል። ግን ይቅርታ እኔ ብዙ ወይ ምን አልከኝ? እሱ ሲመጡ ክርስቲያን ልጆች አጠይቋቸው። እናንተ እነሱ መጠየቅ እንፈልጋለን ካላሉ ጥያቄያቸውን እናስተምራቸው። ጠይቀኝ ማወቅ ፈልጋለሁ። እሺ ልጠይቅሽ ከፈለግሽ? እሺ ጥሩ። ኢየሱስ አምላክ ነው ብለሽ ታምኛለሽ ሮማን? አዎ አምናለሁ። እሺ አሁን ኢየሱስ እኔ ሰው ነኝ ብሏል። ዮሐንስ ወንጌል ምዕራፍ ላሳይሽ ባይብል ላይ ልክፈትና ዮሐንስ ወንጌል እዛ ስነግረኝ እኔም ከዚህ እየከፈትኩ ዮሐንስ ወንጌል ስንት ችግር የለውም። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ይላል መሰለሽ? ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው አለ ራሱን ተመልከች ምን እንዳለ። ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላረገም አለ። ስለዚህ ኢየሱስ ራሱን ሰው ነው ብሎ ገለጸ። እኔ ሰው ነኝ አለ። እግዚአብሔር ደግሞ እንደምታውቂው ምን አለ መሰለሽ? ትንቢተ ሆሴዕ ላይ ሲናገር ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ምን አለ መሰለሽ? እኔ አምላክ ነኝ እንጂ ሰው አይደለሁም አለ። አየሽ ሮማን? እኔ አምላክ ነኝ እንጂ ሰው አይደለሁም። ስለዚህ አምላክ ሰው ሳይሆን አምላክ ነው፣ ሰው አይደለም። ኢየሱስ ደግሞ እኔ ሰው ነኝ አለ። ስለዚህ ኢየሱስ ሰው ከሆነ አምላክ ደግሞ እኔ ሰው አይደለሁም ካለ ኢየሱስ እንዴት ነው የሚመለከው ነው ጥያቄው። በዛ ላይ ደግሞ ተመልከች፣ አንዱ አምላክ ይሞታል ብለሽ ታምኛለሽ ሮማና? አምላክ ይሞታል ብለሽ ታምኛለሽ? አንዱ አምላክ እኔ እንዴት እንደማምን ልንገርህ። ክርስቶስ ማለት ያው እግዚአብሔር ነው ብዬ ነው ማምን። የለማ አሁን እንደዛ ሮማንዬ ባይብል ላይ እንደዛ አይነት ነገር የለም። እንደውም ኢየሱስ እኔ አምላክ አለኝ አለ። ለምሳሌ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እውነተኛ አምላክ ብቻህን ይሁን ካንተን አለው። ኢየሱስ ራሱ አምላኩን ማለት ነው። እውነተኛ አምላክ ብቻህን ይሁን ካንተን የላከው ኢየሱስ ክርስቶስ ያውቁ ዘንድ ይቼ ዘላለም ሕይወት ነች አለ። ስለዚህ እውነተኛ አምላክ ብቻውን የሆነ አንድ አለ። ሌላ ቦታ ላይም ሲናገር ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ እንዲህ ይላል። ተመልከች ምን እንደሚል። ኢየሱስም አለ ልብ አድርጊ ምን አለ? ኢየሱስም አለ ምን አለ? ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬ እና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸው አለ። አየሽ አምላክ አለኝ አምላኬ እያለ ይናገራል። አምላክ አለው ብለሽ ታምኛለሽ ሮማን? አምላክ ይለው እሱማ ግን ዮሐንስ ወንጌል ምዕራፍ 1 ላይ ሂደህ ስታይ ማለት ነው። ቆይ እዛ ላይ እንመጣለን ሮማንዬ፣ እዛ ላይ እንመጣለን። አምላክ ከሌለው ታዲያ ይሄኛው አምላኬ እያለ የሚናገረው ማን ነው? I don't understand. አየሽው ኢየሱስ እኮ ነው የሚናገረው። ኢየሱስም አለ አየሽው ኢየሱስም ገና ወደ አባቴ አላረኩም አትንኪኝ፣ ነገር ግን ወደ ወንድሞቼ ሄደሽ እኔ ኢየሱስ ወደ አባቴና ወደ አባታችሁ የነሱ አባት የኢየሱስ አባት ነው ወደ አምላኬ እና ወደ አምላካችሁ አደርጋለሁ ብለሽ ንገሪያቸው። አምላኬ እያለ ይጠራዋል። ይሄ አምላኩ ደግሞ የተባለው ማን እንደሆነ ላሳይሽ። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 እንጀምርና በደንብ አዳምጪኝ። እንግዲህ ለጣዖት የተሰዋውን ስጋ ስለመብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱም በቀር አለ ከስንቱ በቀር ከአንዱም በቀር ማንም አምላክ እንደሌለ እናውቃለን አለ። መቼም ብዙ አማልክትና ብዙ ጌቶችን አሉ፣ ነገር ግን በሰማይም ሆነ በምድር ብዙ አማልክት የተባሉ ቢኖሩ ነገር ግን እሺ ማን ነው ለኛስ ነገር ሁሉ ከሱ የሆነ እኛም ለሱ ይሆነን አንድ አምላክ ማን አለን ይላል። አንድ አምላክ አብ። ተመልከቱ አብ አለን። በቃ አንድ አምላክ ያው ከአንዱ በቀር አለ። እዚህ ጋር ከአንዱ በቀር ማንም አምላክ እንደሌለ እናውቃለን።
ስለዚህ አንድ አምላክ አብ ነው። በቃ ከአብ ውጪ አምላክ የለም። ኢየሱስ ደግሞ ይሄ አንዱ አምላክ አብ ይበልጠኛል ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 28 اللهم رب هذه الدعوة الصلاة القائمة رضيت بالله እሺ ሮማን አለሽ ያለው እሺ ምን አለ ይኸውልሽ ተመልከች እንግዲህ አሁን ኢየሱስ ጭራሽ ከኔ አብ ይበልጣልና አለ አብ ከኔ አብ ይበልጣልና ስለዚህ አሁን ኢየሱስ ከኔ አብ ይበልጣልና እያለ ሲናገር ይሄ አንዱ አብ የተባለው አንድ አምላክ ነው ለዛ ነው አንድ አምላክ ተብሎ ኤፌሶን ላይ ስትመጪ አሁን ኤፌሶን ላይ እኔና ለምሳሌ የታለ ኤፌሶን ምዕራፍ 4 ነው ምዕራፍ ምን አለ ይኸውልሽ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ አንድ አምላክ ይሄ የሁሉም አባት የተባለውን ደግሞ ኢየሱስ ሲናገር ማቴዎስ ወንጌል ምዕራፍ 23 ላይ ተመልከች ምን እንደሚል ምዕራፍ 23 ቁጥር 9 ላይ ኢየሱስ ነው የሚናገረው እሺ አባታችሁ አንዱ እሱ የሰማዩ ነውና በምድር ላይ ማንንም አባት ብላችሁ አትጥሩ አለ አየሽ ስለዚህ አንድ አባት የተባለው አንድ አምላክ መሆኑን የኤፌሶን ጸሐፊ ደግሞ ቁልጭ አድርጎ ነው ያስቀመጠው አሁን እዚህ ጋር ቅድም ያየነው ላይ ማለት ነው ምዕራፍ 6 ቁጥር 4 ላይ ምዕራፍ 4 ቁጥር 6 ላይ ይቅርታ ምን አለ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ የሁሉም አባት አለ የሁሉም አባት አንድ አምላክ ነው የሁሉም አባት የተባለው ስለዚህ የአንዱ አምላክ የሁሉ አባት የሆነው የኢየሱስ አባት የኢየሱስ አምላክ ነው ኢየሱስ አምላክ አለኝ እያለ ከተናገረ ኢየሱስ አባት አለኝ ብሎ ከተናገረ ኢየሱስ በዚህ መሰረት ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ራሱን ኢየሱስም ነብይ ከገዛ ሀገሩና ከገዛ ዘመዶቹ ከገዛ ቤቱን በቀር ሳይከበር አይቀርም አላቸው ይላል ስለዚህ ራሱን ነብይ አለ ኢየሱስ ነብይ አለ በዛ ላይ ራሱን መልእክተኛ ሊል ነው ተመልከች ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ እታለ ምዕራፍ 5 ቁጥር 30 ላይ እንዲህ አለ ያው ተመልከች እኔ ከራሴ አንዳች ላረጋ አይቻለኝም ማለት እንደሰማው ፈርዳለሁ ፍርዴም ቀን ነው አለ የላከኝን መልእክተኛ ነው አይሽ መልእክተኛ ነው ፍቃድ እንጂ ፍቃዴን አልሻምና ስለዚህ አንደኛ ከራሱ ምንም ሊያረጋ አይችልም በቃ ከራሴ ምንም ላረጋ አልችልም ማለት አምላክ እንደዚህ ብሎ አይናገርም እንደሰማው ፈርዳለሁ ፍርዴም ቀን ነው የላከኝን ፍቃድ እንጂ ፍቃዴን አልሻምና እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም ስለኔ የሚመሰክር ሌላ ነው ሌላ አለ አይሹ ስለዚህ አሁን ኢየሱስ በየትኛው ተአምር ነው በዛ ላይ ደግሞ ኢየሱስ እንደምታየው ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንዲህ ይላል ተመልከች ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳው ይላል ማን ያስነሳው
ሮማንዬ እግዚአብሔር ኢየሱስን ከሙታን አስነሳው ወደ መበስበስ እንዳይመለስ። አንዱ አምላክ ይሞታል ወይ ሲባል በጭራሽ አይሞትም። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ ምን ይላል? ያውልሽ ተመልከች። እሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም ሊያዩም አይችልም፣ ለሱ ክብርና የዘላለም ኃይል ይሁን አሜን ይላል። አንድ እሱ ብቻ የማይሞት ማለት ለባሪ አምላክ አይሞትም። ታዲያ የሞተው ማን ነው ጥያቄ? የሞተውማ ሰው ነው። እንደ ባይብሉ መሰረት የሞተው ሰው ነው። ስለዚህ የሞተው ሰው ከሆነ አንዱ አምላክ ካልሞተ ኢየሱስ አምላክ አይደለም ባጭሩ። በቃ ሌላ ታሪክ ውስጥ መግባት አያስፈልግም። ስለዚህ አንድ አምላክ ይሄ የተባለው አብ እንጂ ኢየሱስ አንዱ አምላክ እንዳልሆነ ቁልጭ አድርጎ ባይብሉ ያሳያል ነው። ሮማ ምን ትያለሽ? ስለዚህ እያሳመናች ምን ትያለሽ? አስተያየት ግራ የገባሽ ነገር ካለ እኛ አሁን ኢየሱስን አንድ አምላክ ሳይሆን ነብይ ነው ብለን ነው የምናምነው። እኛ አላህ በቁርአን ላይ ሲነግረን ወረሱለን ኢላ በኒ እስራኤል ወደ እስራኤል ልጆችም መልእክተኛ አድርጌ ልኬዋለሁ አለ። ከዛ ብዙ ተአምራቶችንም እንደሰራ እናምናለን። በማን በአላህ ፍቃድ ማለት ነው። ከራሱ አንድም ሊያደርግ እንደማይችል ቁርአን ላይም ተናግሯል። እሱ አምላክ ሳይሆን የአምላክ መልእክተኛ ነብይ ነው። እሺ ጥያቄ ካለሽ በእስልምና ላይ ጠይቂ። ጥያቄ ያለሽ ሮማን? ካልሆነ ልቀጥልልሽ እንደዚህ አሁን ለምሳሌ ማለት ነው ኢየሱስ ክርስቶስን እንደዚህ ከተረዳ ነው። እሺ ነብዩ መሐመድን እንዴት ነው የምንረዳቸው? ማለት እስኪ ስለ ነብዩ መሐመድ እሺ ነብዩ መሐመድ ከባይብል ላሳይሽ መጀመሪያ። ከነብያችንም ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። ነብያችን ወኻተመ ነብይን ብሏቸው የመጨረሻው የመደምደሚያው ነብይ ናቸው። የመጀመሪያው ነብይ አይደሉም። እሳቸው ከነቢያት አንደኛው ናቸው። ከነቢያት አንደኛው ሲባል የመጨረሻ ከሳቸው በኋላ ሌላ ነብይ የማይመጣ ነብይ ናቸው። ስለዚህ አላህ ምን አለ በቁርአን ላይ ሲናገር በሱረቱ ናህል ምዕራፍ 16 ቁጥር 36 ላይ ወለቀድ በዐትና ፊ ኩሊ ኡመቲን ረሱላ አን ይዕቡዱላህ ወጅተኒቡ ጣጉት አለ። አላህ በህዝቦች ሁሉ ላይ መልእክተኞችን ልኬያለሁ አለ። የተላኩበት ምክንያት ደግሞ ምንድነው? ዋናው ፍሬው ነው። ዋናው አስኳሉ አን ይዕቡዱላህ አላህን በብቸኝነት ተገዙ፣ ወጅተኒቡ ጣጉት ጣዖታትንም ራቁ የሚል ነበር። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ ከዚህ ትምህርት ውጪ ምንም ያመጡት ነገር የለም። አሁን ለምሳሌ እስቲ ላሳይሽ እስልምና መቼ መጣ የሚለውን ከዚሁ ከነብያችን ሰለላሁ ዐለይሂ ወሰለም ላሳይሽና እስልምና መቼ መጣ። ለምሳሌ አሁን የታለ ይሄው እዚህ ጋር ለምሳሌ አሁን ተመልከች ምን እንደሚል አላህ በቁርአን ላይ ሲነግረን ነቢያቶች ሁሉ ሙስሊሞች እንደሆኑ ይነግረናል። ሰው ሁሉ ሙስሊም እንደሆነ ሲፈጠር በሱረቱ ሩም ምዕራፍ 30 ቁጥር 30 ላይ ፈአቂም ወጅሀከ ሊዲን ሐኒፋ ፊትህን ወደ እውነት ተዘንባይም ሆነ ለሃይማኖት ቀጥ አድርግ ይላል። ፊጥረተላሂ አለቲ ፈጠረ الناس عليها ያቺን ሰዎችን በሷ ላይ የፈጠረባትን ሃይማኖት ያዟት። ላ ተብዲለ ሊኸልቂላህ አለ የአላህን ፍጥረት መለወጥ የለም አለ። ذلك الدين القيم ይሄ እውነተኛውና ቀጥ ያለው ሃይማኖት ነው በማለት አላህ Subhanahu Wa Ta'ala ብዙ ሰዎች ግን ይሄንን ነገር እንደማያውቁት ይነግረናል። አላህ ነብያችን ሰለላሁ ዐለይሂ ወሰለም ሲነግራቸው ለነብያችን እንዲህ ብለው ነገሩ። በሰሒህ አልቡኻሪ 4775 ላይ ማ ሚን መውሉድን ኢላ ዩለዱ ዐለል ፊጥራ አንድም ሰው የለም ከተወለደ በእስልምና ላይ እንጂ ቢወለድ አሉ። ፈአበዋሁ ግን እናትና አባቱ ዩሃዊዳኒሂ አይሁዳዊ ያረጉታል ቀይረው እምነቱ ከእስልምና አው ዩነስራኒሂ ወይ ደግሞ ክርስቲያን ያረጉታል አው ዩመጂሳኒሂ ወይ ደግሞ የእሳት አምላኪ ያረጉታል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ስለዚህ የሰው ልጅ ሁሉ ሲወለድ ሙስሊም ነበር ማለት ነው። በሱረቱል አንቢያ ምዕራፍ 20 ቁጥር 5 ላይ ወማ አርሰልና ሚን ቀብሊከ ሚን ረሱል አላቸው ነብያችን ሰለላሁ ዐለይሂ ወሰለም ካንተ በፊት እኮ አንድንም መልእክተኛ አላኩም ማለት የላኩኝ ከሆነ ግን ስልካቸው ኢላ ኑሂ ኢለይሂ ወደሱ እንዲህ የሚል መልእክትን አወርድለታለሁ አለ። ምንድነው መልእክቱ? አነሁ ላ ኢላሃ ኢላ አነ ፈዕቡዱን እነሆ ከአላህ ውጪ በእውነት የሚገዙት አምላክ የለም እኔንም ብቻ ተገዙኝ የሚል በቃ ይሄ ነበር መልእክቱና ትልቁ ዋናው ነገር ማለት ነው። ስለዚህ ነቢያቶች ሁሉ ሙስሊም ነበሩ። ለምሳሌ ተመልከቱ ሱረቱ ኑህን ተመልከቱ። ኑህ በሱረቱ ዩኑስ ኑህ ማለት ነው። በሱረቱ ዩኑስ ምዕራፍ 10 ቁጥር 72 ላይ ፈኢን ተወለይቱም እናንተ ህዝቦች ሆይ እኔ የማመጣላችሁ መልእክት ካልተቀበላችሁና እንቢ ካላችሁ ፈማ ሰአልቱኩም ሚን አጅር እኔ ከናንተ ምንም አይነት ምንዳን አልፈልግም። ኢን አጅር ኢላ ዐለላህ
የኔ ምንዳ ከአላህ ውጪ ሌላ አይደለም። በቃ አላህ ነው ምንዳ የሚከፍለኝ። እንደውም ወኡሚርቱ አን አኩነ ሚነል ሙስሊሚን እኔ ከሙስሊሞች እንደሆን ታዝዣለሁ። ሙስሊም ከሙስሊሞች እንደሆን ማለት ነው። ስለዚህ ኑህ አለይሂ ሰላም ሙስሊም ነበር ማለት ነው። በሱረቱ ዩኑስ ምዕራፍ 10 ቁጥር 84 ላይ ደግሞ ሙሳ እንዲህ ነበረ ተመልከች። ወቃለ ሙሳም አለ ያ ቀውሚ እናንተ ህዝቦቼ ሆይ ኢንኩንቱም አመንቱም ቢላህ በአላህ አምናችሁ እንደሆነ ፈዐለይሂ ተወከሉ በሱ ተመኩ ኢንኩንቱም ሙስሊሚን ሙስሊሞች የሆናችሁ እንደሆነ አላቸው ስለ ህዝቦቹ ሲያወራ። ስለዚህ ሙሴም ህዝቦቹም ሙስሊም እንደነበሩ ያሳያል ማለት ነው። አላህ በሱረቱል በቀራ ምዕራፍ 2 ቁጥር ከ131 ጀምሮ የኢብራሂም ወይ ደግሞ የአብርሃምን ጉዳይ አስመልክቶ እንዲህ ይነግረናል። ኢዝ ቃለ ለሁ ረቡሁ አስሊም ጌታውን ባለው ጊዜ ስለም ባለው ጊዜ ማለት ነው። ብሎም አለ ኢብራሂም ቃለ አስለምቱ ሊረቢል ዓለሚን እኔ ለዓለማቱ ጌታ ለአላህ ሰለም ያለው አለ። እሺ ልቀጥል ወይስ እንዴት ነው? ይቋረጥ? እንዴት ነው የምታደርጉ? ሌላ ጊዜ እስኪ ያሰግድ ድረስ ልቀጥል? እሺ አንዴ እቺ ልጨርስልሽ። ከዛ በኋላ ኢብራሂምም ምን አለ? ለዓለማቱ ጌታ እጄን ሰጠው ሙስሊም ነኝ አለ። ከዛ ወወሳ ቢሃ ኢብራሂምም ልጆቹን በኒሂ ልጆቹንም አደራ አለ። ያዕቆብም እንደዛው ልጆቹን አደራ አለ። ያ በኒየ እናንተ ልጆቼ ሆይ አለ ኢነላህ አስጠፋ ለኩም ዲን እሺ ያ ጀማ እስኪ ዳዕዋውን ተደራሽ ለማድረግ ያው ሁላችሁም ፎሎ አድርጉ። የነጽር ልጆች ሁሉም ሲመጡ ፎሎ አድርጉ። እሺ ኢንሻአላህ ሁላቸውንም ሲመጡ ዳዕዋው ተደራሽ እንዲሆን እሱንም ፎሎ አድርጉ። እኔም ፎሎ እና አብዱል ከሪም ሲመጡ እነ ዛህራ ሲመጡ ሁላቸውንም ፎሎ አድርጉ። እሺ ኢንሻአላህ
ዳዋውን ተደራሽ ለማድረግ ነው እንጂ ፎሎወር ሰብሰባ አይደለም ያዝ ነው። ኤኒዌይስ እሺ አንድ ረካ እስከሚመለስ ድረስ እቺና ያለ ጨርሰለሽና ከዛ በኋላ ቀጥላለሁ። ከዛ ወወሳ ቢሃ ኢብራሂምም ልጆቹን አደራ አለ። ያዕቆብም እንደዚሁ ልጆቹን ያ በንየ እናንተ ልጆቼ ሆይ አላህ አስተፋ ለኩም ዲን ቀጥሉ በቃ ማሻአላህ ከዚህ በኋላ ቁርአን ስለማይቀራ እንቀጥላለን ኢንሻአላህ። ሮማን አለሽ ልቀጥል አለኝ። እሺ ምን አለ መሰለሽ፣ ስለዚህ አሁን ኢብራሂም አለይሂ ሰላም ማታዕቡዱና ሚን ባዕዲ ከኔ በኋላ ምንድነው የምታመልኩት ባላቸው ጊዜ እናንተ ምስክር ነበራችሁን አላቸው። ቃሉ ብለውም አሉ ልጆቹ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂም የአባትህና የአንተን የአባትህ ኢብራሂም ቁጥር 52 ላይ ፈለማ ሐሰ ዒሳ ሚንሁሙል ኩፍር ኢየሱስም ከነሱ ከህዝቦቹ ክህደት በተሰማው ጊዜ ቃለ መን አንሳሪ ኢለላህ ወደ አላህ ረዳቴ ማን ነው ወይ የአላህን ሃይማኖት ከፍ ለማድረግ ብሎ ተጣራ። እንዳጠቃላይ ምን ብሎ ተናግሯል መሰለች? ብዙ መረጃዎች አለ። ይሄ እስልምና የሚባለውን ሃይማኖት በሱረቱል ማኢዳ ምዕራፍ 5 ቁጥር 3
السلام عليكم ورحمة الله. السلام عليكم ورحمة الله. እሺ ኔትወርክ አስወጣኝ መሰለኝ ጀማ። እሺ ትልቁ ላይ አድርጉኝ አንዴ። እሺ ኦኬ ኔትወርክ አስወጥቶኝ ነው ማለት ነው። እሺ ሮማን አለሽ? سفر ولا شو اسمه؟ ሮማን تذكرة سفر حجزتها ولا ما؟ اليوم ان شاء الله وبكره. حاولت عشان تكون غالية يعني إذا بتحجز مباشرة قبلها بيومين أو ثلاثة بيكون غالي. على تاريخ كم تحجز؟ تاريخ يوم العيد يوم العيد هو هيكون يوم 31 تقريبا 30 مارس. كيف بعدين؟ بعدين يوم العيد بعدين يوم 1 أو 2 مثلا يكون يوم ممكن تحجز مثلا يوم 2 في الصباح يسمال برو ولا صعب؟ ان شاء الله اليوم يعني إذا استطعت تخليها ثاني يوم العيد بس في المساء يعني احتمال ثاني يوم أكون مش موجود أو يعني أكون برا ان شاء الله. فلو ممكن في الليل مثلا تسويها في الليل في اليوم الثاني ولا صعب ولا أنت تريد تكون اليوم الثاني هناك؟ في اليوم الثاني ان شاء الله. يعني بالنهار ولا في انت وين تذهب؟ لا بكون بالإمارات لكن ما أكون خارج المسجد يعني أكون برا في الشارقة. في تلعب كرة يا عم كرة القدم ولا كرة المية؟ قصة مش في الكورة. لا ثاني يوم عادة أول يوم ما بيكون في خروج أو شيء لكن ثاني يوم في أحد الأصدقاء غالبا بيكون عندي في الشارقة. ان شاء الله بكره حتى نكون موجودين كشاب. شوف يا حد يصلي عين عليك الله عليك حلها خلاص ماشي. دينا سلام سلام هلا هلا يا سلام وسو ማውራት ይመቻል ይመቻል ወሱ እሺ ቀጥሩ ኧረ እንዴት ነው ሰላም አለይኩም አንተ ለመዘኛ ሰላም አለይኩም እንዴት ነህ ደህና ነህ በረካ ይደረሰን ብለን ነው ሰላም ነው
ሮማን ድምጽ ይሰማሻል? እሺ ዶክተር ሮማን መጣ ዶክተር መጣው ሁሴን እንዴት ነህ? ደህና ነህ? መጣው። ይቅርታ ኔትወርክ በጣም ያስቸግረኝ ነው። ሰማል። ስለዚህ ብሉይ ኪዳን ሙሴ ነው የጻፈው ነበር ያልከን አይደለ? ይሰማኛል። ብሉይ ኪዳንን የጻፈው አለሁ። እግዚአብሔር ይመስገን ደህና ነኝ። ኔትወርክ እያስቸገረኝ ነበር፣ ለዛ ነው የወጣሁት። ይቅርታ። ምን አልከኝ? አሁን እያወራህ ነበር። ብሉይ ኪዳንን የጻፈው ሙሴ ነው ያልከው? አይሰማም? ምን አልከኝ? ብሉይ ኪዳንን የጻፈው ሙሴ ነው ያልከን አይደል? አልወጣኝም፣ እንደዛ አላልኩም። እና ማን የጻፈው ታዲያ? ማን ብሉይ ኪዳንን? ስለሱ እናወራለን። አሁን ቅድሜ ጠየኩን መልስልኝ እስኪ፣ አብራራልኝ በደንብ አድርገህ። ቅድም እያልከን ነበር እንዴ? ሙሴን ጻፍ ብሎት ሙሴ ነው የጻፈው? አይ ቅድም የጠየኩን የትኛው ሰሞን ነው? ረዳው ነው እንደዛ ስለሱ እናወራለን በስፋት። ግን አሁን እያልኩ መጀመሪያ እኔ መልስልኝ ሁሴን። እየመለስልህ እያለን እኔ ጠየኩን መጀመሪያ መልስ። ይኸውልህ ሁሴን እኔ የምጠይቅን ብቻ መልስልኝ። ከዛ እኔ እኮ ልጠይቅ ነው የገባሁት። እሺ እንግዲያውንስ ልጠይቅ ከሆነ አዳምጥ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ኮረጃሉ ወይ አልኮረጁም? ከአምላክ ዘንድ ቀጥታ የመጣ ቃል ነው ብዬ ማስረጃ። ሌላኛው ጥያቄ ምንድን ነው? ማን አመጣው? መልአኩ ጅብሪል ዐለይሂ ሰላም። ማን አልከኝ? መልአኩ ገብርኤል ወይም ጅብሪል። መሐመድ ለማን ሰጠ? ለመሐመድ። ይሰማል? አዎ ይሰማል። በጣም ከሚገርም ነገር ሁሴን አንድም ቀን መልአክ ከመሐመድ ጋር ተነጋግሮ አያውቅም። ማስረጃ አስተኝ። ኦኬ መልአክ አንድም ቀን በመጽሐፍ በብሉይም በሐዲስ ኪዳንም አንድም ቀን ከመሐመድ ጋር አውርቶ አያውቅም መልአክ። ማስረጃ አስተኝ። ምንድን ነው ብሉይ ምንድን ነው እኮ ማስረጃ ሰጥሃለሁ። አዎ መልአኩ ገብርኤል ቀጥታ ቃል በቃል እኔ ገብርኤል ነኝ አንተ ደግሞ ሙሐመድ የአላህ መልእክተኛ ነህ ማለት ያበሰረባቸው ይሰጣል። ይጋር ሰጠራ ተከታተል ና በደንብ ተመልከት። እሺ እዚጋ እሺ هذا أول سورة نزلت على النبي صلى الله عليه وسلم يهبل صلى الله عليه وسلم ላይ መጀመሪያ የወረደ የቁርአን አንቀጽ ነው። መልአኩ ገብርኤል ባመጣላቸው ጊዜ ምን እንዳላቸው እንመልከት። እሺ سورة الحلق. أشياء زقانة يا حديثه. حدثنا أحمد بن عثمان البصري عليك التلال قدي راس ملاك جبريل تقلتو
ሙሐመድ ሆይ አንተ ገብርኤል ሙሐመድ ነህ፣ አንተ የአላህ መልእክተኛ ነህ፣ እኔ ደግሞ መልአኩ ገብርኤል ነኝ ያለበትን ላሳየህ። ይታያል። ይሄ ቃል አረብኛ ታነባለህ ወይስ ወደ አማርኛ ልቀይርልህ? ብሩክ አላነበም ወይ አላነበም። አሁን እዚሁ እያለሁ ወደ አማርኛ ልቀይርልህ ነው። እሺ ያ እዚሁ እያለሁ ወደ ወይ ሁሴን አላነብም አረብኛ። አብሽር በቃ ይኸው ወደ አማርኛ ቀየርኩልህ። ችግር የለም። ይታያል። አንብበው ምን ይላል? ምን ትላለች? አንብባት። አዎ እስኪ አይ አረብኛ አላነብም ሁሴን። ወደ አማርኛ ቀይረዋል። አዎ እሺ እኔ ገብርኤል ነኝ፣ አንተም የአላህ ኧረ ሌላ ስራ ይዛል። ምንም ያነበብ አይደለም። ኦኬ እሱን አየሁት። ድምጽ ይሰማል? ኖ ሁሴን ድምጽ ይሰማል? ድምጽ ይሰማል? ኔትወርክ በጣም ስለሚያስቸግረኝ ነው። በእናትህ ይቅርታ፣ በጣም ያስቸግረኝ ነው ያለ። አዎ አንብቤዋለሁ፣ ልክ ነህ። ግን እኔ በጣም ብዙ ጊዜ ኮንፊውዝ የሚያደርገኝ አንድ ነገር አለ። አውቶማቲካሊ which one is the first የሚለው ጥያቄ ይሆንብኛል። ምክንያቱም between the Bible and the Quran which one has been introduced first? So this is my question always, Hussein. Why? Because as I have information, and information, all the written form of Quran will be deriving from the Bible, if you believe or not. ስለዚህ አሁን ይሄ የዛሬ 5500 ዘመን በፊት መጽሐፍ ቅዱስ ተጽፏል እየተባለ ድምጽ አይሰማም? እየበላ እዚህ እንብላ እዚህ ጋር ድምጽ አይሰማም? ይሰማል። ጥያቄ ጠይቀህ ከተመለሰልህ ወደላ ጥያቄ እንትን ከማለት በፊት ይሄን አረጋግጥ። መልአኩ ገብርኤል ቃል በቃል መጥቶ ነብዩ መሐመድን ስማቸውን ጠርቶ ያው መሐመድ ሆይ እኔ ገብርኤል የአላህ መልእክተኛ ነኝ ብሏቸው ኖ እና የተገልጦላቸዋል። የጠየቀው ጥያቄ መልአኩ እንደናገረው ያውቃል። ይሄ ንግግር ትክክል ነው። ይሄ እኔ መሐመድ ሆይ ሁሱ አንተ ብላ እኔ ላውራው። ቆይ አይደለም። ይሄ ቃል መሐመድ መልአኩ ገብርኤል ለሶስቱ ህፃናቶችን ከእሳት ሲያወጣ አናንያ፣ አዛርያ፣ ሚሳኤልን ሲያወጣ እየሰማኝ ነው ሁሴን? እየሰማኝ ነው። ቀጥል። ይሰማል? አሁን አንተ ያሳየኝ ቃል በመጽሐፍ ቅዱስ ውስጥ መልአኩ ገብርኤል ሶስቱን ህፃናት ከእሳት ሲያወጣ የተጠቀመበትን ቃል ኢሚዲየትሊ መሐመድ ከዛ ወስዶ ነው ቁርአን ላይ የጻፈው። ልንገርህ ነኝ ገባ? ለዚህ ደግሞ ከበቂ በላይ የሆነ ማስረጃ ሰጣለሁኝ። ሁሉንም ነገሮች አዳምጠኝ፣ አስጨርሰኝ። እያንዳንዱ ምክንያቱም እከፍትልሃለሁ። ቆይ አንድ ስልክ ልክ ያለው እየመጣልኝ ነው፣ አሳያለሁ። ምክንያቱም አሁን ያለሁት አንድ ስልክ ነው፣ እሱ ጋር ነው እያወራሁ ያለሁት። እያመጣልኝ ነው፣ አሳያለሁኝ። ሁለተኛው ምንድነው? ቁርአን የዛሬ 5500 ዘመን የተጻፈ መጽሐፍ ቅዱስ በ602 መሐመድ የጻፈውን እንዴት አንተ የበላይ ነው ልትል ትችላለህ? ለዚህ ማስረጃ አለኝ። ዝም አይደለም ነገር እያንዳንዱ ቁርአን ላይ የተጻፈው እያንዳንዱ፣ ለምሳሌ ቅድም ኢዮብ ምናምን ያልክ ተናገር። ኢዮብ ቤት ያውቃል ቁርአን። መሐመድ እኮ ነው ትናንትና ከመጽሐፍ ቅዱስ ኮርጆ የጻፈው። ለዚህም በቂ እና ከበቂ በላይ የሆነ ማስረጃ አለኝ። ዛሬ እያንዳንዱ አሳያለሁ ማለት ነው። ስለዚህ አስጨርሰኝ እያንዳንዱ እኮ አስጨርሰኛ ሁሴን አስጨርሰኝ። ብሩክ ይኸው ተረጋጋና አዳምጥ። እሺ ተረጋጋና አዳምጥ።
የነገሩህ ነገር ሊኖር ይችላል። ያንን ኪስ አድርገውና አሁን የመጣኸው ደግሞ ከሃይማኖት ባለቤቶች ዘንድ ስለሆነ አዳምጣቸው። የእምነቱን ባለቤት አዳምጣን። ገብቶሃል? እስከዛሬ የነገሩህ ነገር ሊሆን ይችላል። ያ እውነት መስሎህ ሊሆን ይችላል። ውሸት ነው። ብዙ ጊዜ እያልኳቸው ነበር እናንተን ወደ እስላም እንዳትመጡ እንዳትረዱ ለመዝጋት የሚጠፋ። ስለዚህ ቀስ ብለህ አዳምጥ። ለምትጠይቀው ጥያቄ ሁሉ መልስ ታገኛለህ። እሱ ትበላለህ። ልቀጥል ወይስ? ይኸውልህ ኖ አዳምጠኛ ሁሴን፣ እንደዛማ አትበል፣ አታውርደኝ። ይኸውልህ ሁሴን፣ እኔ የምነግርህ ነገር አንተ ምንም አይነት የመጽሐፍ ቅዱስ እውቀት ስለሌለ ለራስህ ተሰናክለህ ብዙ ሰዎችን እያሰናከልክ